የክልሉ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ፓርቲው ውስብስብ የሆኑ የሀገሪቱን ችግሮች በመጠገን ሀገር ያሻገረና ሁለንተናዊ ውጤት ያስመዘገበ ፓርቲ ነው ብለዋል። ፓርቲያችን ብልጽግና ውስብስብ የሀገራችን ስብራት በመጠገን ሀገር እያሻገረ የሚገኝ ግዙፍና ብልህ ፓርቲ ነው። ከለውጡ ማግስት ጀምሮ በሀገራችን ብሎም በክልላችን የተካሄዱ ዘርፈ ብዙ ሪፎርሞች ሀገራችንን ከጠላቶች የውድቀትና የብተና ምኞት በማላቀቅ በእድገትና በብልጽግና እንድትገሰግስ ምቹ ዕድል ፈጥሮላታል። በፌዴራልና በክልል ሜጋ ፕሮጀክቶች በትኩረት እንዲፈጸሙ በማድረግ ለአገልግሎት እንዲበቁም እየተደረገ ያለበት ክልል ነው። በፖለቲካው፣ በኢኮኖሚው፣ በማህበራዊ መስክ በፓርቲያችን መሪነት ህዝቡን ተጠቃሚ የሚያደርጉ ተግባራት ተከናውነዋል። ክልሉም ከነባር ክልሎች ጋር ተስተካካይ እንዲሆን ባለፉት 6 ወራት በርካታ ውጤታማ ተግባራት መከናወናቸውንም ጠቁመዋል። ከመጣንበት ይልቅ ቀጣይ የምንጓዝበት መንገድ ውስብስብና ፈተና የበዛበት ነው ያሉት አቶ ፍቅሬ አማን ያስቀመጥናቸውን ትልሞችና ራዕዮች ለማሳካት ትጋትና ቅንጅትን ይጠይቃል ነው ያሉት። ያስቀመጥናቸውን ህልምና ራዕይ እንዲህ በቀላሉም የሚሳኩ ባለመሆናቸው ወገባችንን አጉጠን አንገታችንን ቀና የማድረግ ስራ በየደረጃው ካለ አመራር አባልና ደጋፊዎቻችን የሚጠበቅ ይሆናል። ለቀጣይ ትውልድ የበለጸገች እና በዓለም አቀፍ ደረጃ ተደማጭና ተጽዕኖ ፈጣሪ የሆነች ሀገርን መስራት ዕጣ ፋንታ ለዚህ የብልጽግና ትውልድ የተሰጠ አደራ ነው። በ2018 ዓመተ ምህረት የሚካሄደው 7ኛ ሀገራዊና ክልላዊ ምርጫ ዴሞክራሲያዊና ተአማኒ ሆኖ እንዲጠናቀቅ አመራሩ አባላቱና ህዝቡ የሚጠበቅባቸውን ኃላፊነት እንዲወጡም ጠይቀዋል። የዘንድሮ ምርጫ በሀገራችን እውነተኛ ዲሞክራሲን በመትከል ስልጣን ከጉልበትና ከተመንጃ ፈሙዝ ይልቅ በህዝብ ድምጽ ብቻ የሚረጋገጥበት ሀገር እንደሆነች ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ቃል ለሚካሄደው 7ኛ ዙር ሀገራዊ ምርጫ መላው አመራራችን አባላችንና ህዝቡ በማነቃነቅ ያስቀመጥናቸውን ግቦች በማሳካት የጀመርነውን የብልጽግና ጉዞ የምናስቀጥልበት ጊዜም ይሆናል። የፓርቲ አደረጃጀቶችን በተልዕኮ በመፈተሽ የተቀመጡ ግቦች እንዲሳኩ ማስቻል፣ በሁሉም መስክ የወጣቶችና የሴቶችን ተሳትፎና ተጠቃሚነት ማረጋገጥ እንዲሁም የሚዲያና ኮሚኒኬሽን ስራዎችን በልዩ ትኩረት መምራት የሚሉ ትኩረት ከሚደረግባቸው ዋና ዋና አጀንዳዎች ተጠቃሽ መሆናቸውንም ተናግረዋል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው ፓርቲው ባለፉት ዓመታት በርካታ ውጤታማ ተግባራትን አከናውኗል ብለዋል። ብልጽግና ባለፈው 6 ዓመታት በርካታ ተግባራትን በአገር ደረጃ አከናውኗል። በተለይ በእኛ ክልልም ክልል ሆነን ከተቋቋምን በኋላ ፓርቲያችንን በአግባቡ የማጠናከር የአመራር አንድነታችንን የማጠናከር ኮሚትመንት የመፍጠር ስራችንን አጠናክረን እየሄድን ያለንበት ሁኔታ ላይ እንገኛለን። በዚህም ክልላችን አሁን ባለ ሁኔታ በጥሩ ቁመና ላይ ተገኝቶ ያለፉ የቆዩ የተወዘፉ ተግባራትን በማካካስ ላይ የምንገኝበት ሰዓት ላይ ነው የምንገኘው። በዞኑ 4 መዋቅሮች የተጀመሩ የፓርቲው ህንጻ ግንባታዎችን እስከ ሰኔ 2018 ዓመተ ምህረት ለማጠናቀቅ እየተሰራ መሆኑን ገልጸው ሌሎች ለበርካታ ዓመታት የተወዘፉ ፕሮጀክቶችን ለቅሞ ለማከናወን ትኩረት ይደረጋልን ብለዋል። ጥሩ ተግባራትን እያከናወን እንገኛለን። የህዝባችንን ጥያቄዎችም እየመለስን ያለንበት ሁኔታ ላይ ነው ያለነው። ነገር ግን ለበርካታ ዓመታት የተወዘፉ የተከማመሩ ዕዳዎችና ጫናዎች በመኖራቸው የህብረተሰባችንን ፍላጎት ለማርካት ገና ብዙ የሚቀረን ይሆናል። በሌላ በኩል ፓርቲያችን በአጭር ጊዜ ውስጥ ሀገራችንን የአፍሪካ ተምሳሌት ለማድረግ ያስቀምጠውን ግብ አቺቭ ለማድረግ ብዙ ኮሚትመንት፣ ብዙ ቁርጠኝነት ቀንና ማታ ሊሰራ የሚችልበት ሁኔታ እንዲኖር ቀጣይ አቅጣጫ ማስቀመጥ እጅግ በጣም ወሳኝ ነው የሚሆነው። በመድረኩ ባለፉት 6 ወራት በተከናወኑ የልማትና የፖለቲካ እንቅስቃሴዎች የተገኙ ፋይዳዎች የተገመገሙ ሲሆን ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ከሚመለከታቸው አካላት ማብራሪያና ምላሽ ተሰጥቶባቸዋል። ጠንካራ የብልጽግና ፓርቲ አደረጃጀት ለተምሳሌት ሀገር ግንባታ አሻጋሪ ህልም በመደመር አቅም በላቀ ተግባቦት በሚሉ መሪ ሀሳቦች የተካሄደው የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 ዓመተ ምህረት የ6 ወራት እቅድ አፈጻጸም ግምገማ መድረክ ለቀጣይ ተግባራትም የጋራ አቅጣጫዎችን በማስቀመጥ ተጠናቋል።